ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ሶስት ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁ ስር ህልም ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ኤልሳ መቅዲ ትናንትና ፈተሽልኝ ነበረ፣ ግን የቆሸሸ አልጋ ቅማል ያለበት ይመስለኛል ያልኩሽ በአይኔ አይቼ ሳይሆን በህልሜ በውስጤ እንደዛ ሆኖ ይሰማኛል። ተመሳሳይ ነው ፍቺው። ኦኬ ያው አንቺ ሆኖ እየተሰማሽ ከሆነ ያው ጥርጣሬ እንዳለሽ ነው። ቆሻሻ ያው ኃጢአትን ነው የሚያመላክተው እንዳልኩሽ። ቅማል ደግሞ ምቀኛ ሰዎችን ነው የሚያመላክትሽ እና ያው ያ ነገር እንዳለ እንደምታስቢም ነው ማለት ነው። ያው ሆኖ ካላየሽው ያው አንቺ የምትጠራጠሪ ነገር እንደሆነ ነው፣ ያን ነገር እንደምታስቢ እንደሆነ የሚያመላክትሽ ነው። ያው ሁለቱም ፍቺዎቻቸው እንደዛ ነው። ያው ቆሻሻ አልጋ ጥሩ አይደለም። ያው ቆሻሻ ኃጢአት ነው እንዳልኩሽ። አልጋ ጸጋ ስለሆነ እንደገና ደግሞ ትዳርም ስለሆነ ያው ቆሻሻ ደግሞ ኃጢአት ነው። አልጋ መቆሸሽ የለበትም። እንደገና ደግሞ ቅማል ደግሞ ያው እንዳልኩሽ ምቀኛ ነው ተባይ። ስለዚህ ያንን ነው የሚያመላክትሽ ማለት ነው። መክሊት ሰላም መቅዲ ሰላም። በህልም ከፍቅረኛዬ ጋር አልጋ ላይ በብርድ ልብስ ተሸፍነን ተቃቅፈን ተኝተን እሱ ፊቱን ወደ ኋላ አዙሮ በጀርባው አቀፌው ተኝቼ ፊትህ ወደ እኔ ዙር ስለው ፊቱ ወደ እኔ ይዞርና ላቅፈው ስል ወደ ኋላ ይሸሻል። ምናልባት ሸትቼው ነው ብዬ እነሳና ሽቶ እቀባለሁ። ምን ይሆን ውዴ? እሺ አልጋ ጸጋ ነው፣ ትዳር ነው፣ ቆንጆ ነው። ብርድ ልብስ ጸጋ ነው፣ ቆንጆ ነው። ጀርባውን ሰጥቶሽ ግን መሆኑ ያው ትንሽ ጥሩ አይደለም። ያው አንቺ በምትሰጪው ያህል እንዳልሆነ እሱ ጋር ያለው ነገር ነው የሚያመላክትሽ። እንደገና ደግሞ ዙር ስለው ዞረ፣ ከዛ ግን ይሸሸኛል ነው። ስለዚህ ያው የሆነ በይሉንታ ወይም ደግሞ በሆነ ነገር እንዳይሆን እንትኑ መጠንቀቅ፣ በትኩረት ማየት ይኖርብሻል። ግንኙነቱ ያው ፍቅረኛሽ አይደል? ስለዚህ ያንን ነው እንትን የሚልሽ። እንደገና ደግሞ ያው ሽቶ መቀባትሽ ግን ተነስተሽ ሸትቼው ከሆነ ብለሽ ነው ያሰብሽው። ያው መጥፎ ጠረን ጥሩ ከሰዎች ጋር ግንኙነት እንዳለ የሚያመላክት ነው። ያው አለመግባባት ምንም ማለት ነው። ግን አንቺ ተነስተሽ ሽቶ መቀባትሽ ካሳን፣ ክብርን የሚያመላክት ነው። በጣም ቆንጆ ነው ሽቶ። ያው ጸሎት አድርጊ፣ ያንን ነው የሚያመላክትሽ። ትዕግስት ሰላም ክርስቶስ ይብዛልሽ። አሜን ለሁላችንም። የኔ ህልም ደግሞ በሚያምር በትልቅ ስኒ ቡና ለወንድ አስሬ ስሰጠው አየሁ። ምን ይሆን? እኔ አልቀዳሁትም፣ ግን ረከቦቱ ላይ የተቀመጠ ቡናው የሚዘግየው እኔ ነኝ። ምን ይሆን? ቡና በህይወት እርካታ ማግኘትን ነው የሚያመላክተው። ቆንጆ ነው። በህይወት እርካታ ማግኘትን ነው። ቡና ሲጠጡ ስቀጅል ማየት፣ አንቺን አልቀዳሁትም ያልሽው ግን ቡናን ማየት ያው የተቀዳ ማለት ነው። በህይወት እርካታ ማግኘትን ነው። መጠጣትም ካለ እንደዛው ማለት ነው የሚያመላክተው። ጥሩ ነገር ነው። ሀና ሰላም መቅዲ ተባረኪ አሜን። ህልም የተፋታሁት የልጅ አባት እህቱ በሀታ ሚሚ ጋር አትመጭም አለችኝ። አይ አልመጣም እላታለሁ። ባለፈው እኮ ስንጠራሽ አንድ ሰውዬ ስም ጠርታ እሱ ነው የጋረደሽ ትለኛለች። ሰውየው ቀይ ነው። ምን ይሆን መቅዲ? ባህታ እዚህ ጋር አልገባኝም። እህቱ ባህታ ሚሚ ጋር አትመጭም። እሺ ለማንኛውም እዚህ ጋር አልገባኝም። ግን ቀይ ሰው በህልም ማይ ቅዱስ ሚካኤል ነው ያመላክትሻል። እሱ ነው የጋረደሽ። ስለዚህ ከመጥፎ ነገር የጠበቀሽ እሱ ነው እና ባህታ ማርያም ነው። አልገባኝም እዚህ ጋር ባህታ
ያልሽ ወይም ባህታዊ ነው? እስኪ ግልጽ አድርገሽ ላኪልኝ ስላልገባኝ ነው። እና ግን የከለለሽ ቀይ ሰው እሱ ነው የጋረደሽ ከሆነ ያው ከመጥፎ ነገር የጠበቀሽ ቅዱስ ሚካኤል ነው ያ ነው። ሀኒ ሰላም መቅዲ ሰላም። በህልም የሚሰራበት አለቃዬ ስራ ከሰራው በኋላ ነይ ይለኝና ማአት ብር አሳይቶኝ ደረጃውን እየወረደን ከዛ $2 ብር ይሰጠኛል። ምንድነው መቅዲ? እሺ ብር ነው፣ ሲሳይ ነው፣ የምታገኙ ነገር እንዳለ ነው። እንደዛው እንደ ብዛቱ መጠን የምታገኙ ነገር እንዳለ ነው የሚያመላክትሽ። ደረጃ እየወረደ ሀሳብሽ እንደምትወረድ የሚያመላክትሽ ነው። ከዛ ደግሞ $2 ብር ይሰጠኛል ነው። ያው ቆንጆ ነው፣ የምኞት መሳካትንም ስለሆነ የሚያመላክተው። በአጠቃላይ ብር ነው፣ ሲሳይ ነው፣ የምታገኙ ነገር እንዳለ ነው የሚያመላክትሽ። እንደ አየሹ መጠን ማለት ነው፣ እንደ ብዛቱ መጠን። ካሱ ሰላም ሺብዛ እህቴ አሜን ለሁላችን። በህልም ቤታችን ግቢ ውስጥ ከመግቢያው እስከ በር ድረስ በመስመር የተደረገ አንድ ስራ አየሁ። እናም ደግሞ የጎረቤታችን ቤት ግቢ ውስጥ በጣም ብዙ ህዝብ ተሰብስበው ጓደኛ ለነዛ ሰው ውሃ እየቀበላቸው ነው። እሺ እንስራዎቹ የተሞሉ አይደሉም፣ ባዶ እንስራ ነው። ያው ስራ ኃላፊነትን ምናምን ስለሆነ እንትን የሚለው ያው ባዶ ከሆነ እንትን አይደለም። ሸክላ ያው ሰው በአጠቃላይ የሚያመላክተው። እንስራ ደግሞ የተሞላ ከሆነ ነው፣ ውሃ ያለው ከሆነ ጥሩ ነው። ውሃ ከሌለው ነው እንትን የሚለው። እንደገና ለጎረቤት ውሃ እየሰጠ ነው። ይሄ ጥሩ ነው። እህል ውሃ እንዳለ ነው የሚያመላክተው። መልካም የሆነ ጥሩ የሆነ ግንኙነት፣ መልካም የሆነ እንትን እንዳለ ነው የሚያመላክተው በዛ አካባቢ ማለት ነው። ይሄ ጥሩ ነው። ኪያ ሀይ መቅዲ ረጅም ጉድ እና ነጭ ቲሸርት አርጌ ባዶ እግሬ ሆኜ ስራመድ እና ከአፍንጫዬ ውስጥ ንፍጥ ሲወርድ አየው። ምንድን ነው? እሺ ልብስ ረጅም ነው ያልሽው። ረጅም ልብስ ያው ጸጋ ነው፣ ቆንጆ ነው። ነጭ ልብስም ያው ቆንጆ ነው፣ ጸጋን ነው የሚያመላክተው። ግን ባዶ እግር መሄድ በህይወት ውጣ ውረድ ድካም ማለት እንደ ልፋትሽ አለማግኘትን፣ እንደ ለፋሹ ነገር አለማግኘትን፣ የትዳር መዘግየትን ነው የሚያመላክተው። ስራ እጦትን ነው የሚያመላክተው በእግር መሄድና በደንብ መጸለይ ያስፈልጋል። ያው ግን አንቺ ከዛ ደግሞ ካፍንጫዬ ንፍጥ ሲወጣ ናቸው። ስለዚህ ያው ነገሮችን ለማስተካከል መጣር ወይም ነገሮች እንደሚስተካከሉ የሚያመላክት ነው። ንፍጥ ሲወጣ ማለትሽ ያንን ነው የሚያመላክትሽ። ጸሎት አድርጊ፣ በደንብ ጸሎት መበርታት ነው የሚያስፈልገው። ያንን ነው። ሙለር የኔ አልተፈታም። ልጄን አዝዬ ቤተክርስቲያን እየተሳለምኩ ልጅ ማዘል በህይወት ውጣ ውረድ መድከም ነው የሚያመላክተው። ያው ግን ቤተክርስቲያን ስትሳለም ያይሽ በቤተክርስቲያን ካስታወሹ ብትሄጂ መልካም ነው። ያው አለዚያ ደግሞ በደንብ መጸለይ ነው። ትንሽ ሸክም ማዘል ህይወት ውጣ ውረድ መድከም ነው የሚያመላክተው። ትንሽ ጫናን ምናምን ስለሆነ የሚያመላክተው ጸሎት ማድረግ ነው። ያንን ነው። ሀና ሰላም መቅዲ ሰላም። በህልም የሆነ ሰው እያሯሯጠኝ ነበረ እና የሆነ ቦታ ብዙ ዘይቱን ዛፎች መሀል ገባው። ከዚያ ቀና ብዬ ሳይ የዛፎቹ ጫፍ ላይ ቆርቆሮ ተመቷል እና እንደ ጣራ ሆኗል። እኔም እዛው ጋር ሆኜ አንድ ሴት እና 2 ወንድ ወደ እኔ ይመጣሉ። ሴቷ ክላስሜቴ ትመስለኛለች። ለሴቷ በህልሜ የድሮ ፍቅረኛ ፎቶ አነሳ አለኝ ስላት ደስ ብሏት እንደ ህፃን ልጅ ትቦርቃለች እና ይወድሻል ማለት ነው ትለኛለች። እሺ ማንም አሁን የማታውቂው ሰው ሲያሯሩጥሽ ማየት በዙሪያሽ አጋንንት ውጊያ እንዳለ የሚያመላክትሽ ነው። ያው ስታመልጪ ነው። ሲያሯሩጥሽ ግን አምልጠሻል አይደል? ያ ጥሩ ነው። ግን በደንብ ጸሎት መበርታት ይኖርብሻል። ያው የዘይቱን ፍራፍሬ ማየት ጥሩ ነው። ያው ገቢ ምናምን ነው የሚያመላክተው። ያው
ያው ስበዩ ምናምን ቢሆን ጥሩ እንትንን ያመላክታል። ግን ያው ፍራፍሬ እንትን በአጠቃላይ ቆንጆ ነው። ዘይቱን ፍራፍሬ ዘይቱን ዛፍ ላይ ነው ስለ እንደገና ደግሞ ያው ፍቅረኛ ፎቶ እያሳየዋና ፎቶ ካለፈ ህይወትሽ ማስታወስ ያለብሽ ነገር እንዳለ ነው የሚያመላክትሽ። ያው ያቺ ጓደኛሽ ነው የምመስልሽ። ያው ትቦርቃሽ ነው መደሰት መሳቅ ምናምን በህልም ትንሽ ጥሩ አይደለም። ያው ተቃራኒ ነው የሚሆነውና ያው ግን ካለፈዎች ማስታወስ ያለብሽ ነገር እንዳለ የሚነግርሽ ነው። ሁሉ ያው ሩጫ ቆንጆ ነው። ሩጫ እድሜንም ነው የሚያመላክተው። ከሆነ ነገር ስታመልጪ ደግሞ ከሆነ መጥፎ ነገር እንደምታመልጪ የሚያመላክትሽ ስለሆነ ያው በጣም ጥሩ ነው። ጸሎት ግን በደንብ አድርጊ። ሙለር የምጽፍልሽ በድጋሚ ነው፣ አልደረሰሽም። እኔና እህቴ ውሃ በበርሜል እየሞላን ትንሽ ሲቀረን አይጠገብቶ ይንፈራፈራል። ለባለቤቴ ሳይሞት አውጣው እያልኩት ነቃው። እሺ ያው ውሃ እህል ውሃ ነው። ቆንጆ ነው። የሞላ በርሜል ቆንጆ ነገር ነው የሚያመላክትሽ። እህል ውሃ ነው እንዳልኩሽ ጥሩ ነው። ግን እዛ ውስጥ አይጥ መኖሩ ጥሩ አይደለም። አይጥ ምቀኛ ነው። ስለዚህ ያው በደንብ ጸሎት አድርጊ። አይጥ የሚያመላክተው ጥሩ ስላልሆነ ማለት ነው። ምቀኛ ነው የሚያመላክተው አይጥ። ሞገስ ከቤቴ ፎቅ ቤት አውርሱኝ። ፎቅ ቤት ሆቴል ነበረ። የላይኛው ውበት አለው። የታችኛው በኩል መውጫው ላይ የሽንት ቤት ቱቦ ስለሚያፈስ መታደስ አለበት ብዬ የላይኛውን ደረጃ እመርጣለሁ። እባክሽ ንገሪኝ። እሺ ያው ፎቅ ቤት በአጠቃላይ በእኛ በእንትን ነውና የሆነ በራስ መልኩ ፈልጋቸው ነገሮች ለማስተካከል እንደምጥር የሚያመላክት ነው። ያው የሽንት ቤት ቱቦ ስለሚፈስ ምናምን ያው ያልተስተካከለ ነገር በህይወት እንደማፈልግ ያው ጥረት የምታደርገው የተስተካከለ ወይም ደግሞ ምቹ የሆነ ጥሩ ነገር በህይወት እንዲኖር እንደምጥር የሚያመላክት ነው። ያንን ነው የሚያመላክተው። ያው እመርጣለሁ ነው። ስለዚህ ሲሰጥ የሆነ በፈለከው መልኩ ራስ ምርጫ የሆነ ጥሩ ነገር እንደምታገኝ የሚያመላክት ነው። ይሄ ጥሩ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁ የስር ህልም ማስቀመጣችሁን እንዳረሱ፣ ቪዲዮን ደግሞ ላይክ እያደረጋችሁ እዩ። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቾቻችሁ እስከምንገናኝ መልካም ጊዜ